ትሪሊየን ጠላት ቢንጫጫና ብጮ እኔ በእጃቸው አልገባም እነሱ በእጄ ይገባሉ። አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮጭ ነው። በፓትሮል መታጀቡ ግን ምን ችግር አለው? ወንጌል ስንሰብክ አላሰብካሉን ብለን እንወቅሳለን። ከአክብረው ሲያጅቡን ለምን አጀቡን እንላለን። የኢየሱስን ስም የተሸከመ ሰው ከዚህ በላይ ቢከበር ምን ችግር አለው? ፓትሮል ታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። የገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። ሚዲያ ላይ የምታወሩ ሰዎች ነብዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩአብ ሚዲያ ተከታታዮች ዛሬ እንግዲህ በአንድ መረጃ ወደ እናንተ ተመልሻለሁ። በዚህ ዙሪያ ነው የምናጠነጥነው። የምንመለከተው እንግዲህ ስለ እዩ ጩፋ ነው። እንግዲህ ከኛ ጋር ምን ይያያዛል ልትሉ ትችላላችሁ። እነዛን ነገሮች በስፋት ገልጽላችኋለሁ። ከሁሉም በፊት ግን ዛሬ ድንግል ማርያም ናትና ድንግል ማርያም እናት እያላችሁ ጻፉ። ማርያም ጻፉ። ዛሬ እስቲ በዚህ በዩቲዩብ መንደር ታሪክ እንስራ። ቢያንስ ከ1000 በላይ ኮሜንት የእመቤታችን ስም ይሁን። ድንግል ማርያም እናቴ ወላዲተ አምላክ እናቱ የሆነች ድንግል ማርያም እናቴ እያለ ይጻፍ። ሁላችሁም ወላዲተ አምላክ ድንግል ማርያም እናቴ ብላችሁ የጻፋችሁት በበረከት ትጎብኛችሁ። ቤታችሁን ጎደሏችሁን ሁሉ እመብርሃን እሷ ትሙላላችሁ። የእናት ልመና ፊት አያስደፋም አንገት አያስቀልስምና ወላዲተ አምላክ በችግራችሁ ሁሉ ደርሳ አለው ትበላችሁ። እንግዲህ ዛሬ የምንመለከተው ስለ እዩ ጩፋ ከካውንስሉ ጋር ተያይዞ የሚነሱ የተለያዩ ሐሳቦችን እንመለከታለን። ይህ ነገር ለምን ያስፈልጋል ለምትሉ የኦርቶዶክስን ተዋህዶ ውድቀት የሚፈልግ አካል ስለነበረ ማለት ነው። ስትበታተን ለሁለት ስትከፈል አያለው ይሄ አምሮኛል እስከ ማለት ደርሶ አምልኮ በሚፈጸምበት ከሰው ጋር ቢቻላችሁ ሁላችሁም ከሰው ጋር በሰላም በፍቅር ኑሩ ነው የሚል። በአምልኮ ቦታ ላይ ግን ስለሌላ ቤተ እምነት ጸብ እንኳን ኖሮ ቢሆን ሰላም ፍቅር መጸለይ ሲገባ ኦርቶዶክስ ስትበተን ማየት ፈልጋለሁ እያለ ብዙ ጊዜ ያነሳ ነበር ማለት ነው። ይሄን ደግሞ እግዚአብሔር ዝም የማይል እንዲዘበትበት የማይፈልግ አምላክ በራሱ እያሳየን ነው ማለት ነው። ለሌላ የተመኙት ጉድጓዱን አርቃት ቆፍሮ መግቢያ አንተ ሊሆን ይችላል ይላሉ አባቶቻችንና በሌላ የተመኙት ለራስ ሆኖ መጥቷል። እነዚህን በስፋት እንመለከታለን። ኦርቶዶክሳውያንም ያነሱትን ጉዳይ በዚህ ዙሪያ እንመለከታለን። እንዲሁም ደግሞ እንግዲህ ያለንበት 6ኛው ሳምንት ገብርኄር ላይ እንገኛለንና ስለዚህ ነገር በስፋት እንማራለን። ከምን ጊዜውም በላይ ይህን ቪዲዮ ላይክ አድርጉት። ምናልባት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀዳሚ ያደረግነውን ተመልክተን እንመለስ። የገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። ሚዲያ ላይ የምታወሩ ሰዎች ነብዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ነብዩን አይደለም ዩቲዩብ አይደለም ፌስቡክ የገሃነም ደጅ እንኳን አያስቆመው። ነብዩ ሹመቱ ጥሪው ጸጋው የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን። ክርስቶስ እስከሚመጣ ድረስ እናገለግላለን። ነብዩ ብቻ አይደለም አገልጋይ፣ ገና ሌሎች ይነሳሉ፣ ያገለግላሉ፣ ይቀጥላሉ። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። ሁሉ የተለመደ ነው። ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ክርስቶስን የሚያገለግሉ ሰዎች ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ፣ ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ። አለቀ። ደግሞ በምናገለግልበት ዘመን ልዩነት ፈጥሮ ማለፍ አስፈላጊ ነው። አመሳስለን አናልፍም። ትክክለኛ እኛ የምናገለግለው ክርስቶስ ከሆነ የማባበል ንግግር የለም። ጳውሎስ እንደዚህ ያለ ኃይልንና መንፈስን በመግለጥ እንጂ በሚያባብል ቃል ወደ እናንተ አልመጣሁም አለ። ለምንድን ነው የምናባብለው? እኛ የምናገለግለው ክርስቶስ መንፈስም ኃይልም ነው። ስለዚህ ኃይልና መንፈስን በመግለጥ አገለግላለሁ። በሚያባብል ቋንቋ የሚያገለግሉ ማገልገል ይችላሉ። እኔ ግን አላባብልም፣ በሚያባብል ቋንቋም አልናገርም። ገና እሳቱ እየጨመረ ክብሩ እየጨመረ ይሄዳል። ሚሊየን ትሪሊየን ጠላት ቢንጫጫና ብጮ እኔ በእጃቸው አልገባም እነሱ በእጄ ይገባሉ። የሚያምን ሰው ጮሆ አሜን ይላል። ይህን በጣም በሚገርም ሁኔታ ዘንጬ ነው የምናገረው፣ ኮርቼ ነው የምናገረው። ቢሊየን ሊሆኑ ይችላሉ፣ በእጃቸው አልገባም፣ በእጄ ውስጥ ግን ይገባሉ።
እንደተመለከታችሁት ነው። ማንም አያስቆመኝም ጸጋው ተሰጥቶኛል ነው። የእግዚአብሔር ጸጋ ግን እውነት እንደዚህ አይነት ጸጋ ነው? አዎ ልዩ ልዩ ጸጋ አለ ለሰው የሚሰጥ። ግን እግዚአብሔር እንዲህ አይነት አምልኮ ነው የሚፈልገው? በምድር ላይ ሲያስተምር የነበረበት ሰዓት እንዲህ አይነት ጸጋ ነው ለሐዋርያቱ ያደላቸው? እንግዲህ በጊዜው ባንኖር ከሐዋርያቱን ባናያቸው ዛሬ በመጽሐፍ እያየናቸው ነው። ዛሬ ቤተክርስቲያን እኮ ሐዋርያቱን እንዴት እንደሆነ እየገለጠችልን ነው አይደል? እንዲህ አይነት በቤተክርስቲያናችን እንዲህ አይነት ጸጋ ሳለ ብላችሁ ታስባላችሁ? አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምህሮ ውጭ ነው። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢ እሱ ላይ ካውንስሉ እርምጃ ወስዷል። አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቅድ አርስተ ዜና የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች ላይ እገዳ ጣለ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ መሆኑንም ካውንስሉ ገልጿል። ይሁን እንጂ በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን ማረጋገጡን ካውንስሉ አስታውቋል። ናሁ ቴሌቪዥን መረጃውን በሚመለከት ለኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ስልክ የደወለ ሲሆን የመረጃውን እውነትነት አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል። ካውንስሉ አያይዞም ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግባችኋል ሲል አሳስቧል። ሹፍ ይሄን ደንቆሮ ማይም ማነው? እዩ ጩፋ ማነው? አንድ ደንቆሮ ማይም ይመጣና እዚህ እንደፈለገ ማርሽ ባንድ ምናምን ተቀጥሮለት ይኖራል። ምንድነው እሱ? ምን አይነት ሌባ ነው ይሄ ወራዳ ደንቆሮ ማይም? እንዴት ነው ለሱ ማርሽ ባንድ መንግስት የሚቀጥርለት? ለአንድ ተራ ግለሰብ ማርሽ ባንድ ቪኤቶች የተለያዩ አይነት የእንትን ወታደሮች ምናምን የሚቀጠሩለት ምንድነው? መንግስት ምን እያደረክ ነው ያለው ለእዩ ጩፋ? ለእዩ ጩፋ የሚደረገው ነገር ለወታደሮቹ አበሉ ምኑ የቪኤቱ ነዳጁ ምኑ ይሄ ሁሉ ቪአይፒ ነገሮች ለምንድን ነው የሚደረገው? ለሃጂ ኢብራሂም ቱፋም ለጳጳሱም ሊደረግላቸው ይገባል። እነሱ ደግሞ እምቢ ካሉ ለእያንዳንዱ ሙስሊምና ለእያንዳንዱ ክርስቲያን ሊሰጠው ይገባል። ይሄ ብር እዩ ጩፋ እንደፈለገ እንትን የሚልበት ማርሽ ባንድ ለሱ የሚታዘዘው ማን ስለሆነ ነው? ደንቆሮ ማይም ለአንድ ደንቆሮ የምታዘውን ነገር ምን አይነት ነገር ነው? ፓርላማ ሊያስብበት ይገባል። ለእዩ ጩፋ የሚወጣው ብር በአመት ስንት ሚሊዮን ብር ነው? በአመቱ ስንት ማን ስለሆነ ነው እሱ? አንድ ደንቆሮ ተነስቶ ነብይ ነኝ ስላለ እንዲህ ሁሉ ይታጀብለታል ማለት ነው። ምን ማለት ነው? ለእያንዳንዱ አማራ ክልል ላይ ለሚሞቱ፣ ኦሮሚያ ክልል ላይ ለሚሞቱ ኡስታዞች ለእያንዳንዱ ጋርድ ሊቀጠር ይገባል ማለት ነው። ያ ካልሆነ ግን አሁንም መንግስት ያላገጠ ነው ማለት ነው። ለዚህ ደንቆሮ ማይም ምን ሰራና ነው? እስቲ እሱ ነብይ ከሆነ እኔን እርገመኝና አጥፋኝ። እስቲ እርገመኝና አጥፋኝ። ይሄ ደንቆሮ እዚህ ይመጣና እንትን መድፍ ይተከስልኛል፣ ካላንደር ሊዘጋ ይገባል እኔ ስመጣ ምናምን ብሎ የሚያወራው ነገር እሳ ሌባ ለየምን አባ ካላንደር ነው? አው የሰማችሁት እንግዲህ የካውንስሉን መግለጫ ነው። ሌሎችንም እንታገላለን፣ እንዲህ አይነት ስርዓት የወጣ ነገር አንታገስም እስከ ማለት ደርሷል። እውነት ነው።
እንግዲህ ሐዋርያ ነኝ የክርስቶስ ሰባኪ ነኝ ካለ እንዲህ አይነት ክርስቶስ እኮ ባይዘው ምድራዊ እጀባን አይፈልግም። አዎ ምድራዊ እጀባን አይፈልግም ክርስቶስ። እንዲህ አይነት ትምህርትም የለም። ስለዚህ ሌሎችንም እንታገላለን፣ ሌሎችንም እንዲህ አይነት ነገር እናስቆማለን ብለዋል። እሱ ደግሞ ለዚህ የሰጠው መልስ አለ። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ። መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለሁት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት! ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ
ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። በአጠቃላይ እሱ ያነሳቸውን ሐሳቦች ሰምታችኋል። እንግዲህ እኔ የምፈውሰው እኔ ጸሎት ማድረገው እኔ ማስተምረው በካውንስሉ ፍቃድ አይደለም፣ አጋንንት ማወጣው በካውንስሉ ፍቃድ አይደለም ማለት ነገሮችን ሰፊ ነገሮችን አንስቷል። ግን ወደ እውነታው ስንሄድ ከህግ አንጻር ይሄ ነገር ካላቸው ከህግ አንጻር እውነታው ምንድነው የሚለውን እንመልከት። የኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል የአባል የሆኑ ቸርቾችን እንዲሁም ፓስተሮችን የማገድ የህግ መሰረት እንደቆያችን ጠበቃ ሰብለሰፋ ነኝ። በ2012 የወንጌል አማኞች ቤተክርስቲያናትን የሚያሰባስብና በስሩ የሚያስተዳድር ሁሉም አባላት ሊሆኑበት የሚገባ ካውንስል በህዝብ ተወካዮች ምክር ቤት በጸደቀ አዋጅ ቁጥር 1208 መቋቋሙ ይታወሳል። ይሄ ካውንስል የተቋቋመበት ዋነኛ ዓላማ በአዋጁ እንደተገለጸው ካውንስሉን የነዛ ኤግዚስት ሲያደርጉ የነበሩትን በወቅቱ ህልውና የነበራቸውን ቤተክርስቲያናት እውቅና ለመስጠትና እነዛን የሚያሰባስብ ካውንስል ለመመስረት ነው። ይሄ አዋጅ ለካውንስሉ ብቻ ሳይሆን ህጋዊ ሰውነት የሰጠው የካውንስሉ አባል የሚሆኑና አዋጁ ከመውጣቱ በፊት የነበሩትን ቤተክርስቲያናትና ሚሽነሪዎች እንዲሁም የቤተክርስቲያናት ህብረት ስለመሆኑ በአዋጁ ተመልክቷል። ከዛም በተጨማሪ አዋጁ ወደፊት የሚቋቋሙ ቤተክርስቲያናት፣ ሚኒስትሪዎችና ህብረቶች በዛ አዋጅ መነሻነት እውቅና እንደሚያገኙ ያስቀምጣል። ያ ማለት እንግዲህ ካውንስሉ አዳዲስ ለሚቋቋሙት ፈቃድ መስጠት አይጠበቅበትም። በተቋቋሙበት ሰዓት በዚህ አዋጅ መነሻነት ህጋዊ ሰውነት የሚያገኙ ነው የሚሆነው። ወደ እገዳ ስንመጣ ይሄ አዋጅ ካውንስሉን ቢመሰርትም ሚኒስትሪዎችን፣ ፓስተሮችን የማገድ ስልጣን አለው ብሎ በግልጽ ያስቀመጠው ነገር የለም። ነገር ግን ስለሆነም ከዚህ አንጻር ከአዋጁ የሚመነጭ ፓስተሮችን፣ ሚኒስትሪዎችን የማገድ ስልጣን አለው ወይ የሚለው አጠያቂ ሊሆን ይችላል ማለት ነው። በሌላ በኩል ደንቡ ካውንስሉ አባላት የሆኑ ቸርቾችን፣ ሚኒስትሪዎች፣ ፓስተሮችን የሚያስተዳድርበትን ሁኔታ ስትራክቸሩን አስመልክቶ መተዳደሪያ ደንብ ሊኖረውና ሊፈጥር እንደሚችል ተመልክቷል። ከዛ አንጻር ካውንስሉም እያለ ያለው ክራይስት አርሚ ቸርችን በተመለከተ በደንቡ መሰረት እንግዲህ አባላት ተስማምተው በተዘጋጀ መተዳደሪያ ደንብ መሰረት የተቀመጠውን የስነ ምግባር ደንብ ኮድ ኦፍ ኮንዳክት ጥሷል ነው። ያ ነገር በመተዳደሪያ ደንቡ በአግባቡ ስልጣን ባለው የካውንስሉ አካል የጸደቀ ደንብ ካለ በውስጥ በተቀመጠ አሰራር መሰረት ነው ማለት ነው ይህንን ቸርችን ወይም ፓስተሮችን የማገድ እርምጃ እየወሰደ ያለው እንጂ በአዋጁ በግልጽ የማገድ ስልጣን አልተሰጠውም ማለት ነው። መሰጠቃይ መረጃዎች እንድታገኙ ይህን ቲክቶክ አካውንቴን ፎሎ ላይ እንግዲህ ጠበቃዋ እንዳለችው ነው እንደሰማችሁት ከህግ አንጻር አያስኬዳቸውም። ነገር ግን የውል ካላቸው ውስጣዊ መተዳደሪያ ካላቸው መብት ነው። ከዛ ውጭ ግን በህጋቸው በመተዳደሪያ ደንባቸው ይህንን የማገድም ስልጣን የላቸውም የሚል ምላሽ ሰጥታለች። እሺ ከተለያዩ ሰዎች በዚህ ዙሪያ ከኦርቶዶክሳውያንም ከፕሮቴስታንት እምነት ተከታይም የተለያዩ ሐሳቦች ይነሳሉና ይህን ጉዳይ በምን ያዩታል? ነብዩ እዩ ጩፋ ለካውንስሉ የሰጠው አዲስ መግለጫ አይደለም እንዴ? የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመላው ለወንጌል አማኞች ጥሬን አስተላልፋለሁ። ዛሬ በዚህ ቪዲዮ ከኔ ጋር እንድትሆኑ በጌታ ፍቅር እለምናችኋለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። እኔ ብቻ ነኝ የሰጣ ገባ በጣም እያስደነገጠኝና እያስፈራኝ ያለው። እዚህ ሚዲያ ላይ በጣም ከባድ የሆነ ነገር እየታዘብኩኝ ነው። ዛሬ ቲክቶክን እየተመለከትኩ ያለ አንድ የላይቭ ቤት ውስጥ ገባሁ። ከዛም
እዩ ጩፋን ደግፈው ካውንስልን ሲሳደቡና በካውንስል ሲሳለቁ በጣም አዘንኩኝ። ሌላም ቤት ስገባ ደግሞ ትልልቅ ቲክቶከር ናቸው አስተማሪ ናቸው የምንላቸው ሰዎች ካውንስልን ደግፈው እዩ ጩፋን ሲሰድቡ ሰማን። አንድ ነገር በደንብ እንድታውቁ ፈልጋለሁ። በዚህ ሰጣ ገባ ውስጥ የሚከብር ጌታ የለም። በዚህ ሰዓት የወንጌል አማኞች እኛ ሁላችንም መጸለይ እንጂ ጎራ መያዝ በእኛ ያምር። በዚህ የሚከብር ጌታ የለንም። በጌታ የማያምኑ አህዛብ ይህን ነገር ሲያዩት እዩ ጩፋን ጴንጤዎች ሰደቡት ብለው አያጨበጭቡም። ጴንጤዎች ካውንስልን ተቃወሙ ብለውም ደግሞ አይደግፉም። በዚህ ሁሉ ነገር ውስጥ ግን የሚነሳው የክርስቶስ ስም ነው። ያመንነው ጌታ በእኛ ድርጊት አይሰደም። ሁላችንም እንጸልይ። በምንበረከክበት ጊዜ ይህንን ርዕስ በጌታ ፊት እናቅርብ። ይህንን ችግር እግዚአብሔር ራሱ እንዲፈታው እንማጸን። ወዳችኋለሁ። ተባረኩ። የሾላው ነቢይ ማለት ራስን በጠራበት ስም ነው የምጠራ። የሾላው ነቢይ ራስን ከንጉስ ጋር በማጠጋጋት ወንጀል መፈጸም ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው፣ የሚመራ ተቋም ነው። እኛ የምንናገረው ያንን ፖሊስ የሚያዘው ለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ላንተ እየፈቀደ ለካቶሊኩ የሚከለክልበት፣ ላንተ እየፈቀደ ለፕሮቴስት ለሌላኛው ነብይ የሚከለክልበት፣ ላንተ እየፈቀደ ለኦርቶዶክስ የሚከለክልበት፣ ላንተ እየፈቀደ ለሙስሊም የሚከለክልበት ምክንያት የለም። ይቺ ሀገር የኩል ሀገር ነችና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን የተናገርነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረን እናውቃለን። እዚህ ብቻ አይደለም፣ መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነት ያላቸው መስጊድ ውስጥ ከባለቤትነቶቹ ውጪ ሌላው ሰው እንዳይገባ፣ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ፣ በጋራ ለሆነዋቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል። በተራ ጫጫታ አይጠፋም። ቃሉን ነው የምነግራችሁ። በመጽሐፍ ቅዱስ የተለወሰ ቤተመንግስት የለንም። አሁን ከዚህ በፊት ከአመታቶች በፊት ወይ ደግሞ በድሮቹ ዘመናት ኦርቶዶክሳዊ አማኝ ስለነበረ ኢትዮጵያ ውስጥ በብዛት ብዙሃኑ የነበረው ሃይማኖታዊ መንግስት እንደነበር እናውቃለን። ሰምተንም እናውቃለን። በታሪክም በእውነትም ነበረ። ስለዚህ ያኔ የነበረው ነገር አሁን የለም። ሰላም ኦርቶዶክስ ብቻ ትምራው ይሄንን ሀገር ሌላዎቹ ይጥፋ ማለት አትችልም። ኦርቶዶክስ ይሄ መብቷ አይደለም የኦርቶዶክስ። ይሄ ማለት ግን ነብይ ጩፋ ዛሬ ጠቅላይ ሚኒስትር አብይ አህመድ የኔ ብቻ መንግስት የኔ ብቻ ንጉስ ነው ካልክ በራስ ቤት ብቻ የምትሾመው መንግስት የለም። ስለዚህ መንጫጫታችሁን ምንም አታመጡም ያልካቸው አንተን በህጋዊ ፈቃድ የሰጡ ካውንስሎች ናቸው። በነብይ ምላስ የተሸፈነ ንጉስ የለንም ወይ ደግሞ ጠቅላይ ሚኒስትር የለንም። በአታላይ ነብይ ማለት ነው። በባለስልጣን የሚደበቁ ነቢያቶች እንዲህ ነው የሚያስቸግሩት። እስራኤል ዳንሳ ከዚህ በፊት እንዲህ ነው ያስቸገረው። ደፈረኝ፣ ንብረቴን ዘረፈው ምናምን የሚሉ ህጋዊ ማስረጃዎች ይዘው ክስ የመሰረቱ ግለሰቦች በባለስልጣን ጀርባ ተከለለው ነው ያመለጡት። ዛሬም ነብይ እዩ ጩፋ በባለስልጣን ጀርባ ላይ ተታኮ ስም ጠርቶ ማብለጥን የፈለገው ካውንስሉ ጠቅላይ ሚኒስትር አብይ አህመድን ያወራበት ምክንያት ወይ ደግሞ ስሙን የጠራበት አንድም ስፍራ የለም። ካውንስሉ ያለው ይህንን የምታደርጉ የመንግስት አካላት የፖሊስ አካላት እረፉ፣ እንዲህ ማድረግ አትችሉ። የኛ ሃይማኖት ወንጌልን ነው እንጂ የሚሰብከው አጃቢ አይደለም የሚመድበው። ስለ አጃቢነት እንዲህ ማስቀመጥ አይችልም ነው ቃሉ። ይሄን ነው ያለው። እንግዲህ የዩ ጩፋ ብልጠትን ነው እንግዲህ መነግራችሁ። አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። መታገድ ያለባችሁ እዩ ጩፋ ታገደ። የክራይስት አርሚ ቸርች ዋና መሪ ነው እዩ ጩፋ። የእዩ ጩፋ መታገድ ከኛ ጋር የሚያገናኘው ጉዳይ ሆኖ አይደለም። መለስ ብለን ግን አንዲት ነገር ላስታውሳቸው። እንዲህ ያለውን እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን እንድትጠፋ ከሚሹ አካላት ሃይማኖተኞች ይበተናሉ፣ ይጠፋሉ፣ ሲለያዩ ሲንገዳገዱ አይቻለሁ ብሎ በተለይም እናት ቤተክርስቲያን ላይ ጣት በመሰንዘር አንደበቱን በመክፈት አይኑን በማፍጠት ቀን ከሌት የሚታትር ሰው ነው። ይህ ሰው የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን መጥፋት የሚናፍቁ ከዓለም መላእክት ጀምሮ እስካሁን እስካለንበት እስከዚህ ደግሞም ከዚህ በኋላ እስከ ክርስቶስ መምጣት ነገሮች የሚቀጥሉ ቢሆኑም ሃይማኖተኞች እንዲጠፉ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንድትጠፋ የሚሹ
የሚመኙ አካላት እነሱ ያልፋሉ እንጂ ቤተ ክርስቲያን አልፋም ጠፍታም አታውቅም። እነሆ ከክርስቶስ መምጣት እስካሁን ደግሞም ካሁን እስከ ምጽአት ይህች ቤተ ክርስቲያን ልዕልናዋ ከፍታዋ እንደተጠበቀ ትቀጥላለች። እናት ቤተ ክርስቲያንን ለማጥፋት የሚታትሩ ቀን ከሌት የሚደክሙ የሚሰሩ እነሆ መውደቂያቸውና መጥፊያቸው እየተመለከትን እንገኛለን። አንድ የኛ ኢትዮጵያውያን ብሂል አለ እንዲህ የሚል ለጠላት ጉድጓድን አርቀ አትቆፍር፣ ከቆፈርክም ደግሞ በጥልቀት አታርቀው፣ የዋሊደር እንጂ የምትገባበት አንተነ ይባላል። የቤተ ክርስቲያንን መጥፋት የሚናፍቁ እንደነ እዩ ጩፋ አይነቶቹ ተናገሩም። 2015 ወርሃ መስከረም አካባቢ መጥፋቷን ናፈቁም። አሁን 2017 እነሆ ወርሃ የካቲት ላይ እንገኛለን። 2 ዓመት ባልሞላ ቅጽበቶች ውስጥ ጉድጓዱን አጥልቆ አርቆ ቆፈሮ። የመግቢያው ጫፍ ላይ ግን እነሆ እሱን አየነው። የእሱን መጥፋት ባንፈልግም ቤተ ክርስቲያን ላይ ግን አንደበታቸውን የሚገልጡ አካላት እነሆ ከስራቸው ታግደው ፈቃዳቸው ተይዘው እንዲህ በዓለም ፊት ይዋረዳሉ። ንዕድ ክብርት አንዲት ኩላዊት ዓለም አቀፋዊት ቀጥተኛ የክርስቶስ ምሳሌ የሆነችቷ ክርስቶስን በጋድ የምትገልጧ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። የዚች ቤተ ክርስቲያን ልጆች ስላደረገን እግዚአብሔር ይመስገን። ሁላችሁም እግዚአብሔር ይመስገን። ስለማይነገር ስጦታ ያላችሁ ጻፉልኝ አደራ። እንደተመለከታችሁት ነው የተለያዩ ሀሳቦች ተነስቷል። ራሱን ከምን ጋር እንዳያያዘ ዋናው ግን ኦርቶዶክስ ተዋህዶ ቤተክርስቲያን እኛ የሚመለከተን ስለ ሃይማኖታችን ነው። ኦርቶዶክስ ተዋህዶ ቤተክርስቲያንን ስለነካ ቤተክርስቲያኒቷን ስለደፈረ ግን ካውንስሉን መጠየቅ እንፈልጋለን። ሌሎችን ቤተ እምነቶች ማንቋሸሽ ይቻላል ወይ? የሌሎችን ቤተ እምነቶች ውድቀት መፈለግ ይቻላል ወይ? እነዚህ ነገሮችስ እንዴት ነው እየታየው? እንግዲህ ሃይማኖተኞች ለሁለት ሲበጠበጡ አያለዋል። እንግዲህ እነሱ እኮ ሃይማኖተኞች አይደሉም። እንግዲህ ሃይማኖተኞች ለሁለት ሲበጠበጡ ለሁለት ሲከፈሉ አያለው እስከ ማለት ከደረሰ እሱ ሃይማኖተኛ አይደለም ማለት ነው። ስለዚህ ሃይማኖትስ እንዲህ አይነት ነገርን ይፈቅዳሉ የሚለውን ነገር መመልከት ያስፈልጋል። ግን እግዚአብሔር እውነት ስራውን ይሰራል። ይህች ቤተ ክርስቲያን ምትጠፋ አይደለችም። በደሙ ነው የተመሰረተችው። ቀጥተኛና እውነተኛ ናት። ክርስትና ደግሞ የፈተና ህይወት ነው። የፈተና ህይወት ስለሆነ በፈተና ውስጥ እንኖራለን፣ በፈተና ውስጥ እናልፋለን። በተስፋ ደስ ይበላችሁ ይላል የሮሜ መልእክት ምዕራፍ 12 ቁጥር 12 ላይ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎትም ጽኑ ይላል። እኛ በመከራ ልንታገስ፣ በጸሎት ልንጸና፣ በተስፋ ደግሞ ነገ ያችን መንግስተ ሰማያት ስለምንወርስ በተስፋ ደስ ይለናል። ጠላቶቻችን እንዲወርቁም አንፈልግም። ልብ እንዲሰጣቸው ክርስቶስ ወደ ቤቱ ወደ በረቱ እንዲመልሳቸው ጸሎትን እናደርጋለን። እሺ፣ በመጨረሻ እንግዲህ መጋብዛችሁ ዛሬ ገብርኄር ነው። 6ኛ ሳምንት ገብርኄር ምን ማለት እንደሆነ እንዴት እንደሆነ ከመምህሮቻችን እንሰማለን። እኔው ግን ከወዲሁ እሰናበታችኋለሁ። ሐሳብ አስተያየቶቻችሁን እየሰጣችሁኝ ቸርን ሰንብት እያልኩ ወደ ትምህርቱ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የጌታ ጾም 6ኛው እሁድ ላይ ያለ ነው። ይህም ገብርኄር ነው። ገብርኄር ማለት መልካም አገልጋይ ነው። የማቴዎስ ወንጌል ምዕራፍ 25 ላይ የተነገረ አንድ ምሳሌ አለ በጌታችን በክርስቶስ ኢየሱስ እና እሱን ይዘን ነው ይህን ነገር የምናስበው። ምንድን ነው ያ ምሳሌ? አንድ ጌታ አለ እና ያ ጌታ ደግሞ 3 ባሪያዎች ወይም አገልጋዮች አሉት። ለእነዚህ ለ3ቱ ባሪያዎች የተለያየ መክሊት ይሰጣቸዋል። ለአንደኛው 5 መክሊት፣ ለሌላኛው 2፣ ለሌላኛው 1 ይሰጣቸውና ይሄዳል። ተመልሶ ሲመጣ በዓመቱ ትርፍን ይጠብቃል ከነዛ ባሪያዎች ወይም ከአገልጋዮቹ እና 5 መክሊት የተቀበለው ያ ባሪያ ሌላ 5 አትርፎ ይሰጣል። 2 መክሊት የተቀበለው ሌላ 2 መክሊት ይሰጣል። 1 መክሊት የተቀበለው ግን ሌላ 1 አይደለም የሚሰጠው፣ ያችኑ አንዷን ብቻ ደብቆ ከዛ በኋላ ሲመጣ ይሄው አንዷ ብሎ ይሰጣል። እና ሁለቱ ተመሰገኑ። 5 መክሊት ያተረፈውና 2 መክሊት ያተረፈው ሲመሰገኑ፣ አንዷን መክሊት ተቀብሎ ምንም ሳያተርፍባት ዝም ብሎ ያችኑ ብቻ አንስቶ የሰጠው ግን እርሱ ግን ምንድነው ጥርስ ማፋጨት ወዳለበት ወደዛ ሲባረር እናየዋለን ማለት ነው። ምንድነው የእግዚአብሔር ጸጋ ለሁላችን ተሰጥቷል። እንግዲህ አሁን ይሄ ከአገልጋዮች አንጻር ብቻ ሳይሆን ለእያንዳንዳችን አሁን በመንፈሳዊ ሕይወታችን ውስጥም የተቀበልነው የእግዚአብሔር ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ብሎ የሚናገሩት ቲቶ ምዕራፍ 2 ቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት መኖር እንደሚገባን ያስተምረናል ብሎ ይናገራልና የተቀበልነውን ጸጋ ምንድነው ይዘን በዛ ጸጋ
በመንፈሳዊ ህይወታችን ፍሬን አፍርተን መኖር አለብን ነው። 30ም 60ም 100ም ግዴታ 100 በአንድ ያፍሩ እኮ አይባልም። ግዴታ 60ም አይደለም እንደው 30 ማለትም በጥቂቱ ስናፈራ ከጸጋው የተነሳ ማለት ነው። በራሳችን አይደለም እሱንም ጥቂቱንም ከተቀበልነው ጸጋ የተነሳ በጥቂቱ ስናፈራ በብዙ ደግሞ እንድናፈራ እያጠራን እየሾመን ይሄዳል ነው። ልክ የዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ምንድነው ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠራል ይሌለ እግዚአብሔር ከኛ ትንሽ ነገር ነው የሚፈልገው። ትንሽ ነገር ስናፈራ በብዙ እንድናፈራ እያጠራን በብዙ ነገር እንድናፈራ እያጠራን ከፍ ከፍ ያደርገናል። በጥቂቱ ስንታመን በብዙ ይሾመናል ማለት ነው። በጥቂቱ ታምናልና በብዙ ሾመሃለሁ ነው ያላቸው እነዛን 5 መክሊትና 2 መክሊት አትርፎ የመጡትን። ስለዚህ እኛንም እግዚአብሔር አምላካችን በተቀበልነው ጸጋ ተጠቅመን በመንፈሳዊ ህይወታችን በጥቂቱ ስናፈራ በብዙ እየሾመን እያሳደገን ይሄዳል። የተቀበልናት ጥቂት ነገር ብትኖር በእሷ እንታመን። እግዚአብሔር ደግሞ ብዙ ነገር ይሰጠንና በብዙ ደግሞ ይሾመናል እና እንደዛ ነው። መልካም የጌታ ቀን